ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ጽዳት ነው። በቃ ውሏችን እንዴት እንደሆነ ላይ ነው። ሽንት ቤታችንን እናጥባለን። ጣጥበን ስንጨርስ እንመጣለን። እንዴት እንደሚመስል ያው ሞባይል ይዤ ለመቀረጽ ስለማልችል ነው ማለት ነው። ማሮች አጣጣምን እንግዲህ ይሄን ይመስላል። ሽንት ቤታችን ይሄን ይመስላል። ይሄ ልብስ አጥበን የሚደፋው ውሃ እዚህ እናጠራቅምና ስንጠቀም እንዲወርድ ሁሉ ነገር እንዲወርድ በዚህ እንደፋለን ማለት ነው። ይሄ ወንበር ደግሞ እርጉዝ ሳለሁኝ እዚህ ጋር ቁጭ ማለት ስለማልችል ወንበሩን እንደምታውቁት ሁለቱን እንትን ጣውላ ገንጥዬ ቁጭልበታለሁ። ስርበት ነበር እላችኋለሁ። ይሄ ደግሞ መቀመጫ ነው አለው እጅና እጅ በዚህ በኩል። እኔ ግን አላመጣሁትም ነበር። ይሄን ብቻ ነው ያመጣሁት። እዚህ ላይ ቁጭ ማለት እችል እንደው ብዬ ግን አጭር ነው አጣረኝ። ስለዚህ ላንሳው። ይሄን ይመስላል። አሁን ይሄን ቦዲ ይደፋል ብላችሁ ብትሉኝ ታንከር ነው የሚባለው። ቦዲ ያሳያችኋለሁ እንዴት እንደሆነ። እዚህ ወጣው ሽንት ቤቱ ርቀቱን ተሰቡት እንግዲህ ያው ሄድካን ይሄ ነው እንትኑ የምንጠቀመው ነገሮች ሁሉ እዚህ ውስጥ የሚገቡት እዚህ ውስጥ ተራቀማል ማለት ነው። እና ዛሬ ጽዳት ላይ ነን። በሽና ድተናል። ለዩራን አላስገባችሁም። እቺ ለሻወር ብለን ለብቻዋ ግንጥል አርገናት ነው። ይሄ የኮተት ማስቀመጫ ነው። በዚህ ላይ ሽቅ ባለ ብቻ ቁጭ ስላሉ ተውት። በረንጆ ተነሱ እመጣ የለ ታዲያ በዚህ አላስገባችሁም። ረስተት ስተንትኗ መጣይ ለን ተቀጥየች ግቢያችን እንደዚህ አድተናል ወይ እስካሁን እኮ አልሰራሁትም። ይሄን ተጸድቷል። ይሄ በነገራችን ላይ ቆንት ነው። ጅብሳኑ ወርቆበት ነው እንዲሆነው ሞሎያውንም አብረሽ አረግ ቤት አይደለም እንዴ ህይወታችንን ነው ዝሮ። አሁን ወደ ትልቁ ቤት እንገባለን። ወደ ቤታችን እዚህ ጋር እናጨቃጨቅም እንደዚህ ለምትሉ ታይቷል። የቃል መቃውን ይሄ ንጹህ ሲሆን በዚህ እናረጋለን፣ ቆሻሻ ሲሆን በዚህ እናረጋለን። አጠራቅመን ከዛ ተፋሰሳለ በተፋሰስ ነው የምናፈሰው ማለት ነው። ቤት ውስጥ ነው ይሄ ምንቅርቅሩ ወጣል። ምን ልታደርግ ነው? ጸዳልተን እንመለሳለን። እዚህ ጋር መሬትም ስለምንተኛ እንደዚህ ነው ማለት ነው። አጸዳድተን እንመለሳለን። ቤተሰብ አጸዳን እንግዲህ ወንበሮቹ እንደዚህ ይመስላሉ። ቴሌቪዥኑ እዚህ ሳረገው እዚህ ጋር ሶኬት እዚህ ብቻ ስለሆነ በቃ አንድ ገመድ አይኖርም። ግን እዛ ጋር ሶኬት ስለሌለ በአዳፕተር እንግዲህ አስረዝሜው ወስጄ ነው ማለት ነው እዛ ማደርገው። ይሄን ይመስላል ዛሬ ቤታችን። ይሄ ደስ የሚል ምንጣፍ ነው። እንትን ነው በርግጥ እኔ የገዛሁት ለእንትን ነው። ልጄ መገልበጥ ጀምራ ስለጀመረች እዚህ ላይ ፍራሹ ለልጋው ላይ ምሳርጋት ትወርቃለች። ፍራሹ ላይ ምሳርጋትም ወርቃ መሬቱ ላይ ራሷን ስለሚመታት ይሄን ገዛው ማለት ነው። ይሄ ትርቡክ ይላል ስትነኩት ትርቡክ ያለ ነገር ነው። ምንጣፍ ነው ግን የሆነ ትርቡክ ማለት ባህሪ ያለው ፕላስቲክ ነገር አለው። በቀላሉ በቀላሉ ይጸዳል። ፕላስቲክ ነው። ብርድም ከሆነ አሁን እንትን ነው ቀጥታ እንትኑ ቅዝቃዜ ያገኘና እዚህ ላይ ግን ቅዝቃዜ የለም። ለቅዝቃዜ ምርጥ ነው። ደግሞ ዋጋው ርካሽ ነው። ከዚህ የሚያነሳቻለች ለአንድ ሰው ምናምን እኮ ከዚህ ደግሞ የተለቀም አለ እላችኋለሁ። ይሄን መሳሪያችን አጸዳን። አሁን እስኪ ወደዚህ ልምጣ። እዩት መጋረጃው ማለት ነው። እኔ ስገባ 10 ጊዜ ምኝታ ክፍል ነው። 10 ጊዜ በስገባ ስወጣ እንትን መጋረጃው እንደዚህ እየገለጥኩ ከመገባ ብዬ እንደዚህ አስረዋለሁ። እንደምታዩት እንደዚህ ነው። አሁን በመርፌ ቁልፍ ነው ያሰርኩት። አስሬዋለሁ። አንድም ደግሞ መጋረጃው ረዝም ነው እንደዚህ። አሁን ይሄን የዚህ መጋረጃ አሁን ወንድሙ ነው የምሳሌ አሁን ይሄን እዚህ ባልፈልገው ወደ ሳሎን ማረግ በፈልግ ከቆረጥኩት እዛ ላይ ያጥራል። እንዳልቆርጠው
በቁመቱ እንዲሆን ብዬ ለዚህ ደግሞ አጭር ነው ማለት በሩ አጭር ነው መጋረጃው ረዝም ነው ከምቆርጠው ብዬ በዚህ መልኩ አረኩት። አንድም ስገባ እጅ 10 ጊዜ እንዲያረግም ሁለትም ደግሞ በጣም ረጅም አይሆንም። ፈትቼ ባሳያችሁ ርዝመቱን እዩት። እዚህ ጋር መርፌ ቁልፉ ይሄ ነው። መርፌ ቁልፉ እዩት። መርፌ ቁልፉን ስፈታው ምን እንደሚሆን ርዝመቱ እችት ረጅም ነው። መርፌ ቁልፉን ስፈታው እንደዚህ ረጅም ነው። እንደምብሎ ደግሞ አያምርም። እንደምታዩት 10 ጊዜ ስገባ ደግሞ እንደዚህ እያራኩኝ ከምገባ ማለት እንዲህ እያራኩ ከምገባ እንደዚህ ያደርገዋለሁ ማለት ነው። ስፈታው ደግሞ ምን ይመስላል? ስፋታው ይሄን ይመስላል። አያችሁት? እንደዚህ ሆኖ እንደዚህ ረዝሞ መሬት ከሚጠርግ ደግሞ እንዲህ እያረኩ 10 ጊዜ ከምገባ በዛ መልኩ ቋጥረዋለሁ ማለት ነው። ክፍላችንን በዚህ መልኩ አጸዳን። መቼታ ነው ቅዳሜ ነበር ይሄን ያነጠፍኩት። ጊዜና አጋጣሚ ለእንግዳ ተብሎ የወጣ ፍራሽ ነበረ። ሞከርኩት ስተኛበት ሲመቼ በቃ ማታ ስንተኛ እናንጥፋለን፣ ጧት ስነሳ አቆመዋለሁኝ። አልጋው ጭራሽን አልነካነውም፣ አልተኛንበትም ማለት ነው። ንጹህ ነው፣ ለዛ ነው ያልተቀየረው። እንዴት ቤታችን ሰታተርና ይሄ ሞሰብ ደግሞ ያደራ ሞሰብ ስለሆነ እንዳይቆሽሽ ብዬ አልብሼው ነው ልብስ እላችኋለሁ። እንደዚህ ነው ቤታችን ይሄን ይመስላል። አሁን መልሼ እንግዲህ ይሄንን መጋረጃውን እንታርጌ እንደማስረው እንዲህ አደርገዋለሁ። እንደዚህ ደግሞ ያው ባንድ እጅ ስለሆነ እንደዚህ አርግና እዚህ ጋር መርፌ ቁልፍ አስረዋለሁ። ታይቻለ አሁን አስረዋለሁ። ላሳ እንደምታዩት አሁን አሰርኩት። አሁን መርፌ ቁልፍ በዚህ አይታይም። አሰርኩት። ይሄን ይመስላል። እንዲሁ ደግሞ መሬቱ ሲረጅም ሲሆን ያስጣላል። ስለዚህ ልመልሰው እንዴት አድርጌ እዚህ ጋር ጫፉ አለኝ እንትን እንዲህ አደረገውና አንጥቼ እዚህ ጋር አስረዋለሁ። እዚህ ጋር አስረዋለሁ በመርፌ። አሁን እንደዚህ ከርጌ ከቋጠርኩ በኋላ እናንተ ቅርጽ አውጡላት። እዚህ ጋር ባንድ እጅ ስለሆነ ሊመቸኝ አልቻለም። ባንድ እጅ ስለሆነ ነው ቅርጽ ያወጣልኝ። እዚህ ጋር ከርፈፍ ስለሚል በዚህ ላይ መተን እንደዚህ ይሆናል። ምናልባት ካሜራው ላይ ሊያስጠላ ይችላል፣ በአካል ያምራል። እንደዚህ ማድረግ ነው ማለት ነው። እና ይሄን መስሪያ ቤታችን በቃ ዛሬ ውሏችን እንደዚህ ነው። ፏፏ ከዛም ሳንሰራለን እንበላለን። እዚህ ጋር ቅርታ ጥቁር ታያቸው። እዚህ ጋር አበባ ነበረ፣ ወርቆ ነው አበባው ሳይቃ ነው። አሁን የአበባ ማለት ነው። የአበባ እዚህ ጋር ነበረ፣ እዚች ጋር የሰቀልኩት ወደቀ። በቃ ተውኩት። ይሄ ብቻ ይበቃል።